ሰላም ጋይሶች እንዴት ናችሁ? ዛሬ እስቲ የዚህን ማሽን አሰራር የተወሰነ ቲፖችን እንስጣችሁ። በመጀመሪያ የሚያስፈልገን የኤምዴፍ ሳይዝ የመጀመሪያው ልሙጥ ኤምዴፍ ሜትር ከ20 በ1 ሜትር የሆነ ኤምዴፍ ያስፈልገናል። ከዛ በኋላ ደግሞ ከላይ ያሉት ፓርቶች ደግሞ ላምኔት ናቸው። የሚያስፈልጉ ላምኔቶች ደግሞ 20 በ1 ሜትር፣ 41 በ1 ሜትር ከዛ ደግሞ 54 በ1 ሜትር ማለት ነው። ሌላው ደግሞ የሚያስፈልገን በ3 ሳንቲሜትር ስንጠቀ 1 ሜትር እንጨት 2 ፍሬ ያስፈልገናል ማለት ነው። እዛ የተበታተኑትን ፓርቶች መገጣጠም ነው። 3 ሳንቲም እንጨቶቹን በሁለቱ ኤምዴፎች መሀል ነው ማለት ነው። የመጀመሪያው 20 ሳንቲሙን ከዛ በኋላ 41 ሳንቲሙን ከዛ በኋላ ደግሞ 54 ሳንቲሙን ኤምዴፍ መሀል ላይ 3 ሳንቲሙን እንጨት እያስገባን እንመታዋለን ማለት ነው። ኤምዴፍ ላይ ከዚህ በመቀጠል ገልብጠን በጀርባ በኩል ሰርኩላር ሳዋን እናስቀምጣትና እናሰምረዋለን። ከዛ በኋላ በሮተር 1 ሳንቲም ያህል ዝቅ እናደርገዋለን ማለት ነው። ከዛ በኋላ 4 ተላላፊ ብሎኖችን እናዘጋጃለን። በተላላፊ ብሎን መሰራ ያለበት ስትሪንግዝ እንዲኖረው። ከዛ ብረቷ አክቹዋሊ ያለችበትን ስፋት አላውቅም እንደምትጠቀሙት ማሽን። አሁን እኛ ጋር ያለው ግን በባለ 8 ፑምፓ እንበሳዋለን ማለት ነው። ብረቱንም ኤምዴፉን ከዚህ በኋላ ማሽኑን እንገለብጠውና በላይ በኩል ካሬሎ ከላይ ያለውን ቁመት መቁረጫውን ስንገፋ እንዳይረብሸን የብሎኗን የምታርፍበትን ፓርት በቁልፍ መምቻ የተወሰነ ዝቅ እናደርገዋለን ማለት ነው። 1 ሳንቲም ያህል ዝቅ ብናደርገው በቂ ነው። በመቀጠል በቃ ማሽኑን ነው የምናስረው። ማሽኗን እናስፋታለን። አስነስተን በራሱ በማሽኑ እንበሳዋለን ማለት ነው። በቀጣይ ደግሞ ቁመት መቁረጫውን ስንገጥመው እናሳያቸዋለን።